አንተ ደስተኛ ነህ ማለት ነው። ደስተኛ ነህ፣ በሷ መሞት ደስተኛ ነህ ማለት ነው። እንደዚህ ስትል ከሰማ አቁሚ ማለት ነበረበት። እዛ ጋር ገብተህ ኖ እኔ እሷ እንድሰድቢያት ሳይሆን እኔን ስለደገፍሽኝ ነው የሰጠውሽ ማለት ትችላለህ። ኖ እንድትሰድቢያት አይደለም ግን ፕሊዝ እኔን ስላገዝሽኝ አመሰግናለሁ፣ ሚስቴን ስላገዝሽ አመሰግናለሁ፣ ግን እንድትሰድቢያት አይደለም እኔ ገንዘብ የሰጠውሽ ወይም ደግሞ ጊፍት የሰጠውሽ ማለት አለብህ። ስለዚህ ከዚህ በኋላ ሶሻል ሚዲያ ላይ በምትናገረው ነገር ብዙ ነገር ሉዝ ልታደርግ ትችላለህ አሌክስ። ብዙ ነገር የሰው እናት ሞቷል በአንተ ንግግር፣ በአንተ ልጅ መውሰድ። እናት ሞታለች። እውነቱን ነው የምነግርህ፣ እናት ሞታለች። አይ ኖ ይሄ ነገር ይፈጠራል ብላ አይደለም ግን ሀፕን አድርጓል። የማይካድ ሀቅ ግብግብ ብላ እናት ሞታለች። ስለዚህ እጅ ላይ ፈልገውም ሳትፈልገውም ደም አለ አሌክስ። እውነቱን ነው። ልሰድብህ አይደለም ምን አለ ይህን ነገር ከፈጣሪ ጋር በጸሎት በብዙ ነገር የምታስተካክለው በጣም በብዙ ነገር በጣም ከባድ ነገር ላይ በኢትዮጵያ ታሪክ ሰምቼውም አላውቅም። እናት ተሞልጫ ተሰድባ ተዋርዳ ከልጇ ጋር አብሮ ትዳር መመስረት እኔ እንጃ። እኔ መጀመሪያዬ ነው። አሁን ነው ሌሎቻችሁ ካላችሁ አላውቅም። እኔ መጀመሪያዬ ነው። እናት ጉልበቷ ተስሞ እንጂ እናት ተዋርዳ የተጋባ ምናምን አላውቅም። እኔ አሁን ነው ዘመናዊነን ነው ሞልቃቃነን ነው ወይስ አይመለከታችሁም ነው? አሁን ነው የእናት ጉልበት የአባት ጉልበት ተስሞ ነው ልጅ ሽምግልና። ታዲያ ማለት እሱ አይደል እንዴ? እናትን አባትን አክብረ የምትወስደው ነገር እንጂ እናትም ወልጨ አዋርደ እንደ ውሻ ቆጥረ እኔ እበልጣለሁ ከአንቺ ተብሎ የሚወሰድ ልጅ የለም። ቤተሰብም እርግጠኛ ነኝ እንደዛ አላሳደገም። ስለዚህ እባካችሁ አሁንም እሱን አግዛችሁ የሆነ ነገር እላለሁ ለምትሉ ሰዎችና እቺ የሞተችውን እናት የምትወቅስ ሰው ካለ ግን ፈጣሪ አይልመነኝ፣ አንፋታችሁ። እቺ ምስኪን እናት አንጀቷ ርድብን ብሎ ከዚህ ዓለም ሞታለች። ቅጥል ብላ ተንገብግባ ሞታለች። አንድ ያላት ልጇን 2-3 ስራ እንቧን ጠፍ አርጋ ላቧን ጠፍ አርጋ ያሳደገች ልጇን አመድ መስላ አፈር መስላ ያሳደገች ልጇን ሄዳባታለች። ልጅቷ እዚህ ሀገር ቢያድጉም ካልቸር አለን ብዬ አስባለሁ። አሁን ለምሳሌ ልጄ ማየ እዚህ ሀገር ነው ያደገችው። እንጀራ መጋገር ትችላለች። እኔ አላስተማርኳትም፣ ፈጣሪ በሚያውቀው አላስተማርኳትም። ጉግል አድርጋ የኢትዮጵያን ባህል የኢትዮጵያን እንዴት እንደሚደረግ አይታ ያልጫ ክክ መስራ ምናምን ትጀምራለች። ወደ ባህላችን ይመጣሉ ባንፈልጋቸውም ባህላችንን በደንብ አድርገው ይሄን ባህል ለመልመድ መስሎኝ ዴዚሻ የአበሻ ልብስ የምንለብሰው የጉራጌ ዘፈን ችላ አይደለም፣ ጉራጌኛ ዘፈን አውጥታለች ዴዚ። አሜሪካ ያደገች ናት እሷ፣ ባህላችንን አታውቅም ምናምን ብለው ይሰግጡብናል። እቃክ በደንብ ነው የምታውቀው ባህላችንን በደንብ ዴዚ በደንብ ኢትዮጵያን ባህል በደንብ ታውቃለች። ኢትዮጵያ ሄዳ አማርኛ እየለመደች ባህላችንን አድርጋ ዘፈን እየሰራች ብዙ ነገር ላይ መቅረብ የምትፈልግ በኢትዮጵያ ባህል እናትየው ቆንጆ አድርጋ አሳድጋታለች። ታውቃለች በደንብ። አታውቅም እዚህ ነው ያደገችው እያላችሁ እንዴ! የተወለዱት እኮ ከኢትዮጵያ ነው። ከኢትዮጵያውያን አይደል የተወለዱት ልጆቻችን ነው ወይስ ከሌላ ዜጋ ነው? አልገባኝም። እኔ አሁን ሚስት ያለች ፖሪኬና ልጆች ያሉ የኢትዮጵያን ነገር ያውቃሉ። ልጆች ያውቃሉ። ሙሉን ኢንፎርሜሽን አይኖራቸውም፣ ግን የሚያውቁት ባህል የሚያውቁት ማንነት አለ።
ማንነት ይፋቃል እንዴ? አሜሪካ ስለተወለደ አንድ ልጅ ምንድን ነው ችግራችሁ? አሜሪካ መወለድ የልጅን ማንነት ይፍቃል? ፈቅፍቆ ይሄዳል? አይሄድም። ስለዚህ ልጅየውን በተለይ እነዚህ ቆሻሾቹ ከሷ ተባብረው ሆይ ሆይ ብለው እቺ መስኪን ቮይስ ሜል አሰማቻቸው። አሌክስ በሙሉ አሰማ እሷን ቮይስ ሜል ለተጋሩ ልጆች በሙሉ። የተጋሩ ልጅ ተነስቶ እኛን ትጠላናለች። እኔ ልጠላ እችላለሁ። ሙሉውን የመጥላት መብት አለኝ። ማን ይከለክለኛል? የሚጠሉ አሉ። አማራ ማየት የማይፈልጉ የትግራይ ልጆች አሉ። እንዲሁም የአማራ ልጅ ሆኖ ትግራይ የሚባል ማየት የማይፈልጋል። የኦሮሞ ልጅም በሌላም አለ። ምንም አዲስ ነገር የለው። ግን ተባብራችሁ ቁማር ልትሰሩ ያደረጋችሁን ነገር ነገ በልጆቻችሁ ሲደርስ ግን እንደዚህ አትሉ። ነገ በልጆቻችሁ ሲደርስ ይሄ ዘረኝነትን ትደነግጡበታላችሁ፣ ትደነግጣላችሁ። አሌክስ እንደሚመስለኝ ብታስተውል ሶሻል ሚዲያ ላይ ከዚህ በኋላ ላይ ብታስተውል ጥሩ ነው። ብታስተውል ጥሩ ነው። ይሄን አልልም። ብትችል ዝም ብትል ጥሩ ነው። ከዚህ በኋላ ብትል በቃ በዚህ ጉዳይ ላይ ያንተ እጅ አለበት። የሙሉ ያንተ ደጋፊዎች እጅ አለበት። ሰድበዋታል፣ አንቋሻዋታል፣ መጥፎ ነገር ብለዋታል። አረመኔዎች ነበሩ። አንተን ከመውደዷ በፊት የት ነበሩ? ስለዚህ እባካችሁ ይሄንን ነገር አስተካክሉ። ስለዚህ አሌክስ ብትችል ዝም፣ ምንም መልስ አለመስጠት። ሰው ይውጣለት፣ ሰው ይናገር፣ ዝም ብላ አሳልፍ። ልጅህን ሚስት ናት አሁን አይደለም ሚስትና በእርግዝና ያለችው በሰላም ትገላገል። እሱ ላይ ፎከስ አድርግ ያ እንጂ እንደምትጠላት ኦል ኦፍ አስ ዊ ነው። አንተም ሆነ ሌሎቹ እንደምትጠሏት እናውቃለን። አደባባይ ላይ የምትናገሩት አደባባይ ላይ ያለ ምንም ቅሬታ ነው የምትናገሩት። ይሄንን ነው የምለው። በጣም ነው የሚያሳዝነው። እግዚአብሔር ለሁላችንም ልቦና ይስጠን። ለዚህ ነው እናት አትሳደቡ ምለው። አይቆጨኝም። በሶሻል ሚዲያ ላይ እናትና ሕፃናት አለመሳደቤ አይቆጨኝም። እግዚአብሔር መልካም ነው። 15 ዓመት ብዙ ተሰድቤ ያለው ብዙ ልሽ ያለው ድንበሬን አውቃለሁ። እናትን አልሰድብም፣ ልጆችን አልሰድብም። ግደለኝ። ተሰድቧል። የኔ ልጆች አይታቸዋል። ሬሳ ላይ ተደርገው ተሞልጨዋል። ሁሉም የልቡን ተናግሯል። በሞት እናት ላይ ሕፃን ልጅ ላይ አልደርስም። ስለዚህ ገስዋ ምንም ይሁን ማኛ እንዲህ ብሎ የሚል አይመጣም። አሌክስ ኢንስታግራም ላይ ፈታ ስትል እንደነበረ ይኸውልህ፣ ፈታ ብለን ነጭ ለብሰ ምናምን ነገር ጌጣ የጆሮ ጌጦች ከአንድም ሁለት አድርገህ ፈታ ስትል እንደነበረ መረጃው ደርሶኛል። በጣም ገርሞኛል። ምን የሚያስደስት ነገር ላይ ነው? እስቲ ራስን ታዘበው። ላሳይ ብዬ ነው እንደ ሰው። አሌክስ እስቲ ይሄን አይተህ ንገረኝ ራስህ። እውነት ለመናገር የሚያስደስት ነገር ነው? እስቲ ራስህ መልስልኝ። አንድ ጥያቄን ጠይቁልኝ እንደ ማስረጃ። አሌክስ ምን አስደስቶ ነው በዛ ደረጃ ኢንስታግራም ላይ ገብተህ ፈታ ስትል የነበረው? ምን ተገኝቶ ነው? ምን ተገኝቶ ነው? እስቲ አለኝ አንዴ ይኸው ቆይ
አንዴ ቆይ የተፖሰተ ላሳያችሁ ነው። ምን ለምን እንደሆነ ስላልገባኝ ፈታ ሲል ኢንስታግራም ላይ ገብቶ ነበረና አም ኮንፊውዝድ። ቆይ አንዴ ፎወ ምንድን ነው እንደዛ ሊያደርግ የቻለው ምንድን ነው? አንዴ የሆነ ሰውም በፍጹም አልሞተችም ውሸት ነው እያለም ያለ ሰው አለ። እስቲ ከተማው ና ከተማው ምትባል አንዴ ላሳያችሁ። ምንድን ነው ይሄ ደግሞ በእናታችሁ? አረ ነበረኝ። የት ሄዶ ነው? ቪዲዮ ነበረኝ የሱ። ይኸው ኢንስታግራም ላይ ዱቅ ብሎ ፈታ እያለ ነበር። ያ ትንሽ የሚያስደነግጥ ነገር አለና ከባድ የሚያስደነግጥ ነገር ፈታ እያለ የቅርብ አሁን ከሁለት ቀን በፊት ገብቶ ነው ኢንስታግራም ላይ። ኤኒዌይስ እግዚአብሔር ይሁናችሁ። አደራ አደራ የሰው ልጆች የምትሳደቡ የሰው እናት የምትሳደቡ ነግበኔ ነው። ከኔ ተማሩ። አልተጎዳውበትም፣ ምንም አልተጎዳው። የሰው እናት የሰው ልጅ ስለማልሰድብ ላይን መኖር አለበት ሶሻል ሚዲያ ላይ። እባካችሁ ተው፣ እባካችሁ አታርጉ። ስለዚህ እግዚአብሔር እናንተ ጋር ይሁን። እንግዲህ ይህን ያህል ኢንፎርሜሽን ደርሶኛል። ሰላማችሁ ይብዛ። መልካም ጊዜ ይመቻል።